እኔ እፎይ በጣም ብዙ የሚናገረው ነገር በጣም በመረጃ ላይ የተመሰረተ ነገር ስለሆነ በጣም ይመቸኛል። ወንቴ ነው ብዬምልህ እስልምናም ላይ ሲያወራ ማንም ላይ ሲያወራ ማለት ነው። እንዲህ አይነት ሰው እኔ ይገዛኛል። እንደ ተቋም የሞተች ነች ዜሮ ናት ያለው በጽሁፍም አረጋግጦታል አይደለም በቪዲዮ ቻሉት። እንግዲህ እህትዬ መቀጠል ትችላለሽ ሜርሲ። እሺ ቤካ የቀጥል ቪዲዮ ከፍተሃል መሰለኝ። ያ አይ ቀደም ወንድምየው የሚለውን ነገር ያው እኛም በማስረጃ እናሳይ። ታዲያ እስልምናና ኦርቶዶክስ ምንም ልዩነት የላቸውም ትምህርታቸው ምናምን ያልከውን ነገር ይሄው ከዚህ በላይ ምን ሲሏቸው የተለያየ መልኩ ቻለ ሆነ ይችላል። ስላድኖ የነብዩ መሐመድ ስላድኖ በኦርቶዶክስ ተዋህዶ ቤተ እምነት ምን ይሰራል? ምን ይሰራል ታዲያ? እና ነብዩን መሐመድን ባይወዱ ነው የሚገርመውና የነብዩ መሐመድ ስላድኖ በኦርቶዶክስ ይሄው ቻለ ሆነ ይችላል። የነብዩ መሐመድ ስለዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ። wait ምንድን ነው ያልከው ቤካ? የነብዩ መሐመድ ስላድኖ ቤተክርስቲያን ውስጥ እና ታዲያ አይ በቃ ላይቭን ልዘጋው ነው ወገኖች። ምን ይመስላችኋል? ልዝጋው በቃ። አልሰማም እንደ ሩዬ ኢየሱስ እና ታዲያ ነብዩ ውስጥ ዝም ብሎ መጣ እንዴ? እሺ ከፈተው የነብዩ መሐመድ ስላድኖ እፎይ በቴሌግራም ላይ ያስቀመጠውን ኮፒ አድርጌ እንትን ላስልክ ይልካለሁ በዋትስአፕ። ቴንክ ዩ እትዬ። እሺ ቀጥል። የነብዩ መሐመድ ስለዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ። የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥለው ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥለው ከትመው ትገለጽላቸው ነበር ያችን 5 ቀኗንና ለሁለቱም ወገኖች ነው እንግዲህ የተገለጸው ለያዕቆብና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ ያመጣሽ ሙታንን ታሳያቸው ነበር ያችን 5 ቀን። ካፎ ቀልጣፍነት፣ ካፎ ልጣፍነት፣ ከእግሮ ከሰውነቱ ለምጽ ያለውን ሁሉ እያሳየሽ ያናውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌፈ ሰማያትን አሳይን ሲላት በአምባ ፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣገብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ይሄው ይታያል። ነብዩ መሐመድ ስላድኖ የነብዩ መሐመድ ስላድኖ ምንድን ነው የሚጸልዩት? እስቲ ላክልኝ በውስጥ መስመር ዋትስአፕ ላይ። እሺ እልክልሃለሁ። እንዴት ነው የሚጸልዩ? አሁን እዚህ ጋር ራሳቸው የሌላቸውን ታሪክ ኦርቶዶክስ አስቀምጣላቸዋለች ማለት ነው። ስለዚህ ኦርቶዶክስ ለሙስሊሞች ባለውለታ ናት። እዛው ይጠያቁ። በቤተሰብ መካከል አትግቢ። እህትዬው ኤርሚዬ ታስታውሳለህ? እኛ ድሮ በጌታ ከመሆናችን በፊት ወደ ብርሃን ከመምጣታችን በፊት በጨለማ እያለን እኛ ጴንጤ ከምንሆን ሙስሊም ብንሆን ይሻላል ያልንባቸው ጊዜያቶች አሉና ለካ እንደዚህ እንደምንቀራረብ ቤተሰብ እንደሆኑ አላወቅንም። ይቅር በሉን። ቀጥል ቤኪዬ። ያላሰማኛው ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ
ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ የነበሩ ናቸው። እነኚህ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም መስጠት እኔም ኦርቶዶክስ ነኝ። አንድ እሱ ጋር ያዘውማ ቆሜ ሜሪ ራሱ ከነኝ ጋር ኦርቶዶክስ ተብዬ ክፍል 3 አለው። አዎ አንድ ያዘው። አሁን እዚህ ጋር ቅድም ገብቶ ፖለቲካ ለመስራት ያሰበው ልጅ ዜሮ ናት ብሎ አሁን እዚህ ጋር ራሱ ቃል በቃል እየተናገረ ነውና በቴሌግራም ፔጁ ላይ ራሱ ያስቀመጠው ዜሮ ናት ማለቴ ስህተት አይደለም፣ ደግሜ እለዋለሁ ዜሮ ናት ብሎ ጽፎ አስቀምጧልና ቅድም የገባው ልጅ ልክ ኤርሚያስ እንደተናገረ አድርጎ ፖለቲካ ለመስራትና ሪከርድ ለማድረግ ነው የገባው። ስለዚህ አሁንም ኤርሚያስ በራሱ ተፈላስፎ የተናገረው ነገር አይደለም፣ እፎይ ራሱ በቃል የተናገረው ነው። ቃል በቃል ደግሞ ቴሌግራም ላይ አሁንም ደግሜ እላለው ብሎ አስቀምጧል። ስለዚህ ይሄ የኛ ችግር አይደለም፣ የራሳችሁ ችግር ነው። ቤኪ ቀጥል። እሺ በቤተሰብ ጉዳይ አንገባም ነው። እሺ መጠራቴ ክርስቲያን ነኝ ግን ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸው። ምንድነው ያለው? ይሄኛውም ደግሞ ኤርሚን የተናገረው በሉ። ይሄንንም ኤርሚን የተናገረው በሉ። እኛ የለንበት፣ እኛ በቤተሰብ ጉዳይ አንገባም። እኛ ይሄው ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኛ ድጋሙ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? መሐመድ አማላጅሽ ከሆነ መሐመድ ለክርስቶስ እንኳን እኔ የማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ቤተሰብቷ ዜሮ ነች። ባይዘ ተረት ነው የቆመችው። ቀጥል ይሄን ነገር አሁን እፎይ የተናገረው ቤተክርስቲያን ተረት ነው የቆመችው አለ። ታዲያ እሺ ቆይ እንድገመው ይሄን ነገር ለዘገምተኞች ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? መሐመድ አማላጅሽ ከሆነ መሐመድ ለክርስቶስ እንኳን እኔ የማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ቤተሰብቷ ዜሮ ነች። ባይዘ ተረት ነው የቆመችው። ቀጥል ማሂ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ውስጥ ያለ ነው። ከድንጋይ ላይ በመፈትፈት ውሃ ውስጥ በመግባት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው። ቤትዬ እዚህ ጋር ምንድነው አስረግጦ የተናገረውን ሰምተሃል? ይሄንን ቪዲዮ ሰሞኑን እንደዚህ ሶሻል ሚዲያ ላይ ሲዘዋወር ነበር። እኔም ፖስት አድርጌዋለሁ። በሁለት ጣታቸው ድንጋይ በማንሳት እንደሚሰርቁ ያላነሳ ኃጢአተኛ ነው፣ ያነሳ ምንድነው ጻድቅ ነው። ዩሲ ይሄ ተረት መሆኑ ከራሳቸው አንደበት። ስለዚህ ሁሉም በአደባባይ እንጂ በውስጡ ብዙ የሚቃወመው ነገር አለ። ዋው ቀጥል።
ከነኚህ ጋር መቆጠር በራሱ አሸማቅቅም። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይስሩ ሆነ። እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገም እሺ ተባረኩ። እንትን በዚህ አጋጣሚ እሑድ ከሰዓት በጊዮን ሆቴል ዳጊ ወንድማችን የመዝሙር ድግስ አዘጋጅቷል። በዛ ሄዳችሁ ከዳጊዬ ጋር እግዚአብሔርን አብራችሁ እንድታመልኩ ተጋብዛችኋል። ስትሄዱ ቢያንስ 4-5 ኦርቶዶክስ ይዛችሁ መሄዳችሁ እንዳትረሱ፣ ወንጌል እንዲሰሙ ካሉበት ከጨለማ ዓለም እንዲድኑ ማለት ነው። ፕሮፋይል ፒክቸር ለማልቀየራችሁ ሁላችሁም ፕሮፋይል ፒክቸራችሁን ቀይሩ። ኤርሚ ቀይሯል፣ እንደ ዶክተር ሻዋል ቀይሯሉ። ትልቅ የምንወዳቸው ወንድሞቻችን ፕሮፋይል ፒክቸሮቻቸውን ቀይሯሉ። ቴንክ ሶ ማች ዲቦዬ ስለቀየርሽ። ለዚህ እዚህ ያላችሁ ለምሳሌ ሰኒ ፕሮፋይል ፒክቸርሽን ቀይሪ፣ መግዲ ቀይሪ፣ የኢየሱሴ እህታችን አንቺን ፕሮፋይልሽን ቀይሪ። አሁን እዚህ ጋር ዥንጉርጉር ነው የሆነው። ስለዚህ ወርዳችሁ ፕሮፋይል ቀይራችሁ ተመለሱ ሁላችሁ ማለት ነው። እዚህ ያላችሁ ክርስቲያኖች ዳጊዬን የምትወዱ በዳጊ መዝሙር የተባረካችሁ፣ በዳጊ መዝሙር የተጽናናችሁ፣ በዳጊ መዝሙር ወንጌል የሰማችሁ ያደመጣችሁ ሁላችሁ ማለት ነው የሱን ፕሮፋይል ፒክቸር በመቀየር ላይክ ዳጊ እንወዳለን ብላችሁ ለዳጊ ያላችሁን ፍቅር፣ አክብሮት ፕሮፋይል ፒክቸር በመቀየር ፍቅራችሁን ግለጹ ወይም ፍቅራችሁን አሳዩ ማለት ነውና ፕሊስ እንደዛ አድርጉ ወንድሞቼና እህቶቼ። ይሄ ቻሌንጅ የሚቆየው እስከ እሑድ ድረስ ብቻ ነው። ከእሑድ በኋላ ወደ መደበኛ ፕሮፋይል ፒክቸሮቻችሁ ትመለሳላችሁ። ለጊዜው ሰልካካ አፍንጫ ችግር የለውም፣ ይቅርባችሁ። ፀጉር ረዥም ምናምን እንደኔ መላጣ ለጊዜው እንተውና የዳጊዬን ብቻ አድርገን ዳጊዬን ደስ እንዲለው፣ በዛው ደግሞ ብዙዎች እንዲሰሙ፣ ብዙዎች እንዲያደምጡ፣ ብዙዎች ደግሞ አለ አይደለም በቃ ደስ ብሏቸው ምናምን አውቀውት እንዲሄዱም ጭምር ስለሚያግዝ ነውና ይሄው ወንድምነትም ሁላችንም እዚህ ያለን ከዳጊዬ ጋር አብረን እንደሆንን ደግሞ አገልግሎቱን ከሱ ጋር እንዳለ እንዲሰማው ሁሉም ቀይሯሉ። እነ ቢኒሻ ቀይሯሉ። እሰይ እንደዚህ አድርጉ። ጎበስ ሰኒዬ ጎበስ ነይ ግቢ። እሺ ሌሎቻችሁም እንደዛ ቀይሩ። እሺ ፕሮፋይል መቀየር እንዴት ነው መቀየር የምንችለው ምናምን ብላችሁ የምትሉ ሰዎች ካላችሁ አይ ቲንክ የዳጊ ፌስቡክ ላይ መግባት ይችላላችሁ። ለምሳሌ ኦኬ እሺ ለምሳሌ ዳጊ ሻይት አለ ምነው ይበጃል ዝም ማለት ምነው። ይሄው የዳጊ ፌስቡክ ነው። ስለዚህ ቴሩና ዳጊ ፌስቡክ ላይ ፎቶ ትገባላችሁ። ፎቶ ስነኩ ይመጣል። ስለዚህ እዚህ ጋር ሄዳችሁ መለወጥ ነው፣ ጫን ብሎ መቀየር ነው። የምትፈልጉትን ፎቶ ከፈለጋችሁ እሺ እኛ የቀየር ነው የትኛውን ነው እስቲ ይሄኛውን ብታረጉ ደግሞ ሞር አሪፍ ነው። ይሄኛውን እንደዚህ ይሄኛውን ጫን ስታደርጉት ያው ሴቭ ሚል አለ። ከዛ ሴቭ ትሉታላችሁ። ቀላል ነው። ደን ወደ ጋላሪ መሄድ ነው። ከዛ ወደ ጋላሪ ትሄዳላችሁ። ከዚያ ፕሮፋይል ፒክቸራችሁን ትቀይራላችሁ። ነገ ቲክታኩ በጣም በቃ በዚህ ፕሮፋይል ፒክቸር መጥለቅለቅ አለበት። ወይ አማርኛ በእግሩ ሲሄድ ቤካጋ እና እንደዛ መሆን አለበት። ተባረኩ። አንደኛውም ዋነኛውም ዓላማችን የኛ ስለሆነ የከፈትንበትም ዋናው ዓላማ ኧረ እባካችሁ ሁለታችሁ እህቶቼ ምን ለማለት ፈልጋችሁ ነው? ቆይ እናንተ እንዳላሰሩዳችሁ። እሺ የቀየራል ለዚህ የሆነ ነገር አሳይልኝ ለህዝቡማ።
ዩቲዩብ ላይ ከፍተክ መዝሙሮቻችን ወንጌል ናቸው ስንልኛ በምክንያት ነው። ባለፈውም ከኤአይ ጋር በተያያዘ መዝሙሮቻችን ለምን ታርጌት ተደረጉ ስንል መዝሙሮቻችን በራሱ ወንጌል ናቸው ብለን ነበርና ዩቲዩብ መክፈት የምትችል ከሆነ ኤቢሲ ቲቪ ላይ ከፍተህ አንዴ ማሳየት የምፈልገው ነገር ነበር። እሺ በደስታ እኔ ወንድምሽ በደስታ እንዳትቀኑ ነግራችኋለሁ። ምን ብዬ ኤቢሲ ነው ብለው መርሲዋ ኤቢሲ ነው የሚለው ኤቢሲ ቲቪ ብለክ ኤቢሲ ነው ኢትዮጵያ ብሮድካስት ኮርፖሬሽን ያ ቲቪ። እሺ አገኘኸው ዩቲዩብ ቻናላቸው ይሄ ነው አይደለም? ታሚው ታደረገ ይሄ የኢቢኤስ ነው። ኢቢሲ ኦኬ እሺ ከዛ እንግባና ቪዲዮ የሚለውን ነው ቪዲዮስ እሺ ወይ ዳጊና እንዴ ኢንተርቪው ይሄ የበዓል ፕሮግራም የዘመረበት አለ አይደል? ኦኬ እሱ ልፈልግ። እሺ ኤቢሲ ለና ዳጊሻ ይለበላ ምን ቀላል እኮ ነው። እሺ ዳጊ ጥላው ነው። ኦኬ ይሄው ምን ታደርጋለህ? ልዩነቱን ማሳየት ፈልጌ ነው። እቺ ኤቢሲ የምትለው አርማዋን ነካትማ ቢጫ ነገሯን ማለት ነው። ለካት ሆም ፔጃቸው ላይ እንድትወስድክ። ኦኬ ከዛ ቪዲዮስን እንካው። ለካት እሺ ከዛ ትንሽ ከፍ አድርግ። እንግዲህ በዛን ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪዎችና የወንጌላውያን ዘማሪዎች ናቸው የተጋበዙት። ከፍ አድርገው ከፍ ያረክ የዳጊን ነው። የዳጊ ስንት ሺህ ቪው አለው? ቆይ ቤካዬ ቆይ ትንሽ ስንት እነዛ ከላይ ያሉት የኦርቶዶክስ ናቸው ስንት ቪው አላቸው? ዋት 824 ውረድ ደግሞ ወደታች ዳጊ 2 ነው የዘመረው። ቤካ ውረድ ወደ ላይ ወጣ። የሳሚንም ያው 18000 ሳሚ ከኢንተርቪው ጋር የዘመረው ቤካዬ ትንሽ ወደ ጎን እያረከው ነው። የሳሚን አያችሁ 18000 አባንደ የዳጊ ሁለተኛው 12000። ለዚህ ነው መዝሙሮቻችንን ተደብቀው ይሰማሉ የምንለው እንግዲህ በምክንያት ነው። ወይኔ ሜርሲ ነፍስሽ አይማርም። መዝሙሮቻችን በራሳቸው ወንጌል ናቸው የምንለው በምክንያት እየከተከቱ ነው በእኛ በዓል እየሰሙ በቃ ቆይ እስቲ ድጋሚ 400 ስንት ነው? ነው ወደ ላይ ሰደው ቀደም የ21000 የዳጊ 21000 ያለበት ጋር እሰይ ተወለደ አዜብ ከበደ ነው። አዜብ ከበደ ከላይ ያለው ማለት ነው። ኖ ወይት የዳጊ 21000 ነው። ምስጋና ለማርያም እስኪ ምስጋና ለማርያም በዘማሪት ቤተልሔም ግርማ እስኪ ከፈታው። ሄይ ጂሰስ ኦፍ ክራይስት ምንድነው እንደዚህ ግን አይ ከፈታ ግድ ነው ቁጥሩ ይጨምራል። አረ የማ ካቶሊክ መሰለኝ የኦርቶዶክስ ወይ ወንድም ነው ኦርቶዶክስ ነው ኤርሚ። ኧረ እባክሽ በኪቦርድ ገቡበት። ይሄማ ተደፍራና እንደዚህማ መሆን የለበትም። ኖ የካቶሊክ ይሄማ በፍጹም ሊሆን አይችልም። ኦርቶዶክስ በኪቦርድ ከገባችበት 8ኛው ሺህ አለቀ ማለት ነው። ገባችበት ካቶሊክ ነው። እሺ የካቶሊክ መሰለኝ። እስቲ ነው በደንብ። እሺ እስቲ
ክፈተው ቤኪ እንስማው። ምን የአንድ ሳንቲም ሁለት ገጽታ ናቸው። ያው ነው እኮ ካቶሊኮች ለማርያም ይዘምራሉ እንደ ኤርሜኒ አላውቅም። አዎ እጅግ አማረባት ከከብቶች በረት ውስጥ ጌታ ወረደላት። በቃ ይበቃናል። ኦኬ 400 ምናምን ሰው። እሺ የኦርቶዶክስን ክፈተው። አልገባኝም። ቤካ ምን እያደረክ ነው? ኢየሩሳሌም በሆነ አምላክ ሲወለድ ባየን። እሺ ሜት አድርገው ሲጀምር ኢየሩሳሌም አይደለም የተወለደው 792 ቆይ ሲጀምር ጌታ ኢየሩሳሌም አይደለም የተወለደው፣ ውሸትም ቆንጅዬ ውሸታም በማይክሮፎን ጆሮ ላይ አርጋ ማነው አፏ ላይ አርጋ ጌታ የተወለደው የት ነው? እታይ ጻፉ ወገኖች፣ የት ነው የተወለደው? ቤተልሔም። ኢየሩሳሌም በየትኛው የእስራኤል ነገድ ግዛት ውስጥ ነው ያለው? በቢንያም። ቤተልሔም ግን ጌታ የተወለደባት የት ነው ያለው? ጁዳ። ቤተልሔም አውራጃው ነው በኤፍራታ በምትባል የቤተልሔም አውራጃ ውስጥ ኤፍራታ በምትባል መንደር ነው ጌታ የተወለደው። ኢየሩሳሌም አልተወለደም። ይዋሻሉ ስልህ በመረጃ ነው። ከፈለግን ካሜራ ከፍቼ በኢየሩሳሌምና ጌታ በተወለደበት በኤፍራታ ተብሎ የተባለውን ማፕላሳ ይችላል አይደል? ኢየሩሳሌም ጌታ ተወለደ አልተወለደም? ኢየሩሳሌም አይደለም የተወለደው ቤተልሔም ኤፍራታ ነው። ወንድምነት እዛው ጋር ትንቢተ ሚክያስ መጽሐፍ ምዕራፍ 5 አወጣ። ቶሎ በላፍት ነው ዛሬ የሆነ ነገር አስበሃል ማለት ነው። ፈጠን አድርገው። ትንቢተ ሚክያስ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ምን ይላል? አንቺ ቤተልሔም ኤፍራታ ሆይ፣ ኤፍራታ የተወለደባት መንደር ናት። ቤተልሔም አውራጃው ነው። ኦኬ አንቺ በይሁዳ አላፍት መካከል ትሆኚ ዘንድ ማለት የይሁዳ አላፋት የተባሉት በይሁዳ ብዙ ከተሞች ስላሉ ማለት ነው። ከዚህ ደጋግሜ ያሳይቻለሁ፣ ከፍቼ ያሳያቸዋለሁ ከፈለጋችሁ። በይሁዳ አላፍት የተባለው የይሁዳ አላፍ የሆኑ ከተሞች ነበሩ። ለነገደ ይሁዳ በተሰጠው ርስት ውስጥ በጣም ብዙ ከተሞች ነበሩ። ከፈለግን ይህንን ማየት እንችላለን። ሄደን በኢያሱ መጽሐፍ ምዕራፍ 13 ላይ ሄደን ማየት እንችላለን። እዛ ለነገደ ይሁዳ ርስት ሂድስት ወንድምነት ይህንን ይዛው ማለት ነው። በይሁዳ አላፋት መካከል ትሆኚ ዘንድ ተብሎ የተባለው ኢያሱ 13 ኢያሱ 13 ስንት 13 እሺ ወርታች ሂድ ወንድምነት በደንብ ሳበው ለሮቤል ልጆች ቀስ እያልክ ለጋድ አሁን ቁጥር 24 ላይ ለጋድነ ለይሁዳ ፈልግ። ለምናሴ ቁጥር 29 ቀጥል ርስቴተን ይሁዳን ፈልግ። ወደ ላይ ተመለስ። ወደ ቁጥር 10 ምናምን አካባቢ ላይ ወርታች ወደ ላይ ሳበው። እንደሱ ጁዳን ፈልግ። ቆይ እሱ ጋር ቀስ ብለህ ሮቤል ሌዊ ከፍ በል እስኪ ከፍ በል ወንድምነት ከፍ በል ቀስ እንደሱ እየጻፍከው ከፍ በል ሂድ ወደ ላይ ከላይ ጀምረን እናንበበው ብዬ ነው። በቃ እሱ ጋር ከቁጥር 8 ጀምሮ እግዚአብሔር ከፍ አድርገው ወንድምነት የእግዚአብሔር ባሪያ ሙሴ እንደሰጣቸው ከነርሱም ከምናሴም የሮቤልና የጋድ ልጆች ብሎ ይላል። ኦኬ እርስን ተቀበሉ ይላል። ይሄ ከዮርዳኖስ ወንዝ ማዶ ማለት ነው። እሺ ቀጥል፣ ወደ ላይ ሳብ አድርገው ቀጥል፣ ሂድ
እጅን ከዛው ጋር ታንሳ ወንድምነት ፈቀበል ገና ነው አላለቀም። ከፍ አድርገው እንደሱ ከፍ አድርገው። የሌዊ ነገድ ርስት አልሰጣቸውም። የሮቤል ነገድ ቁጥር 15 ኦኬ ጎ ወደ ላይ ጎ ሂድ ኦኬ ጎ የሮቤል ልጆች ቁጥር 23 የጋድ ልጆች ኦኬ ጎ ወደ ላይ ወጣ። ካልሆነ ወደ ምዕራፍ 14 15 16 እንሄዳለን። ከዚህ ነው ስለሚጀምር የርስቱ አሰጣጥ። ኦኬ ከፍ በል ምናሴ ጎ ሄድ ከፍ በል በምስራቅ በኩል ኦኬ። አሁን ቁጥር ምዕራፍ 14 ላይ ሄድ ኦኬ። ሳባ ወደ ላይ ሄድ ወደ ላይ ሳባ። የይሁዳ ልጆች ይኸው ቆይ አድምጠዋል። ወደታች መልሰው የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም ላይ ነኝ ወንድምነት ቁጥር 6 ላይ ቄኔዛዊም የዮፍኔ ልጅ ካሌብ አለው ለአምላክህ ለእግዚአብሔር ማነው ለአምላክህ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ አለው። ከኢያሱ ጋር እየተነጋገረ ነው። ቀጥል ጋር ራሱ የከነገደ ይሁዳ የሆነው ነው ካሌብ ነው። ወንድምነት እጅን አታንሳው፣ እዛው ጋር ሆነ ሂድ ወደ ላይ ሳበው ሄድ ምዕራፍ 14 ምዕራፍ 15 ኬብሮን እሺ ምዕራፍ 15 ሄድ። ይሄ ሁሉ ርስት ስለሆነ ማለት ነው። ቆይ ምዕራፍ 15 አዎ ያው ከቁጥር 13 ከምዕራፍ 13 ነው የሚጀምረው። የነገዱ ርስትን በሰጠበት በሶስቱ ክፍሎች ላይ ተጽፏል። ምዕራፍ 13 ምዕራፍ 14 ምዕራፍ 15 ጃሸዋ ማለት ነው። ኦኬ ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶሚያስ ዳርቻ ድረስ ዕጣ ሆነላቸው ይላል። ለማ ለይሁዳ ልጆች ለነገደ ይሁዳ የተሰጠው ምድር ከየት ነው ይላል? ከጺን ምድረ በዳ ከደቡቡ መጨረሻ እስከ ኤዶሚያስ ምድር ዕጣ ሆነላቸው ይላል። በደቡብ በኩል ካለችው ድንበራቸው እስከ ጨው ባህር ድረስ በደቡብ እስከሚታይ እስከ ልሳነ ባህር ድረስ ነው ይላል። ኦኬ እታች እስከ ኤላት ማለት ነው። በዚያም አቅራቢያ አቀበት በደቡብ በኩል ወጣ፣ እስከ ጺንም አለፈ። በቃዴስ በርኔ በደቡብ በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ ይላል። ቦታው ድንበሩ የተተከለበትና የተወሰነበት ማለት ነው። ከዚያም አቅራቢያ አቀበት በደቡብ በኩል ወጣ፣ ወደ ጺንም በቃዴስ በርኔም በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ፣ ወደ ቀርቃም ዞረ፣ ወደ አጽሞንም አለፈ። በግብፅ ወንዝ በኩል ወጣ። ድንበሩም ይሄ ግብፅ ወንዝ ተብሎ የተባለው በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ የሺሖር ወንዝ የተባለው ማለት ነው። ወጣ ኦኬ ቁጥር 3 ማለት ቁጥር 4 ማለት ነው። ከዛ የድንበሩ መጨረሻ በባህሩ አጠገብ ነበረ። በደቡብ በኩል ያለው ድንበራቸው ይህ ነው ካለ በኋላ ወደ ላይ ሂድ። ከፍ በለ ወንድምነ ሳቦ ወደ ላይ ኦኬ። አሁን ከተሞቹን እዚህ ስለሚጠራልህ ቆይ ታቆማለህ። ወደ ላይ ጎ በቃ ከሱ ጋር ጀምረህ ኦኬ ጎ የካሌብ ነው። ይሄ የይሁዳ ልጆች ነው። በቃ የይሁዳን ክፍል ነው። ጎ ወደ ላይ ሳቦ ኦኬ። ከሱ ጋር ወቃይ እሱ ጋር መልሰው ትንሽ መልሰው ወርታች ትንሽ መልሰው ቴንክ ዩ ወንድምነት ቁጥር 20 በቃ ይሄው ቁጥር 20 እሱ ጋር በወገኖቻቸው እዩት። የይሁዳ አላፋት የተባለው ማለት ነው። ትንቢተ ሚክያስ መጽሐፍ ምዕራፍ 5 ለማውራት በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ ብሎ ያላት ማለት ነው። የይሁዳ አላፋት የተባሉት ምንድናቸው? ሰዎቹን አይደለም አላፋት ብሎ ያለው ከተሞቹ ነው ማለት። በጣም ስፍር ቁጥር የሌላቸው ከተሞች ነበሩ በይሁዳ ለነገደ ይሁዳ በተሰጠው ርስት ውስጥ ብዙ ከተሞች ነበሩ። ከነዛም ብዙ መንደሮች፣ ብዙ ከተሞች ነበሩ። ከተማ እንኳን ብሎ ለማለት ይከብዳል፣ ግን መንደሮች ነበሩ። ያው ግን ከተማ ህዝብ የሰፈረበት ማለት ነው። በየወገኖቻቸው የይሁዳ ልጆች ነገድ ርስት ይህ ነው ካለ በኋላ በደቡብ በኩል በምድራቸውም ዳርቻ አጠገብ እስከ ኤዶሚያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ ይላል። ያው በዚያ ዘመን አሁን እንደዚህ እንዳለ የሰለጠነ ከተማ አልነበረም፣ ግን ያው ሰዎች ተሰብስበው የሚኖሩበት ማለት ነው። ከዛ ይታያል ከተሞቹን አሁን ወንድምነት እሱን አጥፋና ከተሞቹም ጀምርበት። ቁጥር 22 ነው። ያኛውን ቀለሙን አጥፋውና ከቁጥር 22 ጀምርልኝ። በሌላ ከለር አድርገው። ኖ በሌላ ከለር በቃ ከዚህ ጋር ጀምረህ አንብብ። እንግዲህ ኤፍራታ የምትባለዋ መንደር እዚህ ውስጥ ነው። እዚህ ውስጥ ካሉት ውስጥ ከይሁዳ አላፋት መካከል ታናሽ ነች፣ በጣም ጥንጥዬ ማለት ነው። በቤተልሔም አውራጃ ውስጥ ነው የምትገኘው።
ይሄ ሁሉ እንግዲህ ለነገደ ይሁዳ የተሰጠው ከተሞች ተብሎ የተባሉ ናቸው በዘመኑ የነበረው ቀብሲኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳአዳ፣ ቃዴስ፣ ሐጾር፣ ዮትናን፣ ዚፍ፣ ጠሊም፣ በአሎት እነኚህ የሚባሉት በሙሉ ሂድ ከፍ በል ወንድምነት ቀስ እያልክ አሳየልኝ። ሚኪያስ ከይሁዳ አላፋት ነው ግድ የለም አታቅልመው። ከይሁዳ አላፋት መካከል ብሎ ያለውን አሳየልኝ። እነሱ ወደ ላይ ሂድ፣ ወደ ላይ ሳበው። ኦኬ አሁን ለምሳሌ ቁጥር 30 እስቲ ወጣች አምጣው። ማነው ቁጥር 38 ቆይ ጽናን፣ ሐዳሽ፣ ሚግዳልጋድ፣ ዲልአን፣ ምጽጳ፣ ዮቅትኤል፣ ለኪሶን፣ ቦጽቃት፣ አዶላም፣ ኮቦን፣ ለህማስ፣ ኪትሊሽ፣ ግዴሮት እነኚህ ከተሞች በሙሉ የይሁዳ ከተሞች ናቸው። ከፍ በል። አሁን እነዚህ ስማቸው እስከተጠሩት ውስጥ ሂድ። ቁጥር 45 አሁን ለምሳሌ አቃሮን የተባለው ከፍልስጤም ከተሞች ናቸው። ከፍልስጤም ከአምስቱ ከተሞች መካከል አንዱ ነው። ከተመሸጉትና ካልተመሸጉት መንደሮች ጋራ ከአቃሮንም ዳርቻ እስከ ባህር ድረስ በአዛጦን አጠገብ ያሉት መንደሮቻቸው ሁሉ ከአዛጦን የተመሸጉና ያልተመሸጉ መንደሮቻቸው ጋዛንም የተመሸጉ ያልተመሸጉ መንደሮቿን እስከ ግብፅ ወንዝ እስከ ታላቁ ባህር ዳርቻ ታላቁ ባህር የተባለው ሜዲትራኒያን ማለት ነው። ለምሳሌ አሁን እነዚህ እስራኤላውያን አሁን የያዙትኝ ከጋዛ ውጪ በሙሉ እና አሽኬሎና ምናምን ነገር በሙሉ በእስራኤል ልጆች የይሁዳ ልጆች በዛ ውስጥ ያድራሉ ይላል። ማን ሶፎንያስ ይሄን ደግሞ በደንብ ይናገራል። አየ ከዛስ ይሄ ሁሉ የተዘረዘረው ማን ነው? የይሁዳ ከተሞች ናቸው። የይሁዳ አላፋት ማለት ነው። ከነሱ መካከል ታናሽ ትሆኝ ዘንድ ኤፍራታ የምትባለዋን ስትፈልግ የምታገኛት በቤተልሔም አውራጃ ውስጥ ነው። ሚክያስ መጽሐፍ ምዕራፍ 5 ላይ ናለኝ። ኢየሩሳሌም ተወለደ ትላለች እንዴ? አልተወለደም ጌታ በኢየሩሳሌም። የምን ውሸት ነው? ይሄው አንቺ ከይሁዳ አላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ የሆነ በእስራኤል ላይ ገዢ ይሆን ይወጣልኛል ይላል። ወት ማናት? ኤፍራታ የምትባለዋ መንደር የት ነው ያለችው? ቤትልሔም። ኦኬ ጠብቀኝ። እስከዛ መዝሙሩን እስቲ ያሰማቸው። ቅድም ያለችው ቤተልሔም ኢየሩሳሌም ተወለደ ያለችው እሺ ኢየሩሳሌም አቁመው ወንድምነት። ይሄ አሁን ወገኖች ሲታይ በጣም ቀላል ይመስላችኋል። ኦርቶዶክሳውያን ይዋሻሉ ማለት በመረጃ ነው የምንቀጥለው። ወንድምነት ትልቁ ላይ ላርግና እዚህ አንድ ነገር ላሳያችኋል። ከዛ መዝሙሩን ከፈለግ ትቀጥለዋለህ። እኔ ታች ታብታብ አደርጋለሁ። ኦኬ ያ ዌር ኢዝ ቤተልሔም ኤፍራታ ብላችሁ ታይፕ አድርጉት። የት አካባቢ ላይ ነው ያለው? ኦኬ ለእስራኤል ልጆች የተሰጠው የነገድ ርስት ቦታቸው ከዮርዳኖስ ወንዝ ማዶ ሩበን፣ ጋድ፣ ምናሴ አለ። እዚህ ጋር ደግሞ አሼር አለ፣ ንፍታሌም አለ፣ ዛብሎን አለ። ኦኬ ምናሴ በጣም ሰፊ ስለሆነ በዚህኛውም ከዮርዳኖስ ወንዝ ማዶም አለ። ኤፍራይም አለ፣ ዳን አለ፣ ቤንጃሚን አለ፣ ጁዳ አለ፣ ስምዖን ደግሞ እዚህ ደቡብ ላይ አለ ማለት ነው። አሁን እኛ የፈለግነው ኢየሩሳሌም ጌታ ተወለደ ነው አይደል ያለችው? አልተወለደም። ኢየሩሳሌም አትዋሹ፣ ውሸት አቁሙ።
ውሸት አትዋሹ፣ አቁሙ። በውሸት የሚከብር እግዚአብሔር የለም። ጌታ ኢየሩሳሌም አልተወለደም። ልብ በሉ። የተወለደው የት ነው? ትንቢተ ሚክያስ መጽሐፍ ምዕራፍ 5ን ቅድም ጠቅሰናል፣ አሳይተናል። በኢያሱ መጽሐፍ ምዕራፍ 13፣ 14፣ 15 ለእስራኤል ነገድ ርስት የተደለደለበትን ቦታ በተለይ ምዕራፍ 13 ነው የሚጀምረው። ምዕራፍ 14 እሱ ነው የሚናገረው። ምዕራፍ 15 ላይ በተለይ ለይሁዳ ልጆች የተሰጠውን ርስት ቦታዎች እና ከተሞችን ይናገራል። ከእነሱ መካከል ኤፍራታ ማነች? ቤተልሔም አንዷ ናት። በቤተልሔም አውራጃ ውስጥ ኤፍራታ የምትባል መንደር አለች። የቱ ጋር? አሁን እሷ ኢየሩሳሌም ተወለደና አደላልችሁ። ጌታ በኢየሩሳሌም አልተወለደም። ኢየሩሳሌም የት ነው ያለው? ይኸው ጄሩሳሌም። ለማን የተሰጠው ነገዱ? ቤንጃሚን፣ ብንያም ማለት ነው። እችኛዋ ክልል የብንያም ነገድ ትንሹ ብንያም የተሰጠው ርስት ነው። ቤተ መቅደሱ ኢየሩሳሌም ተብሎ የሚጠራው ቦታ እዚህ ያለው ነው። ዳር ትይዛለህ ባልኩ፣ ዳር ትይዛላችሁ ኦርቶዶክሳውያን። ይኸው ጀሩሳሌም ነጥቧ ትታያቸዋለች። ከተማ ያለበት ለብንያም ነገድ በተሰጠ ውስጥ ነው ያለው። ጁዳ እዚህ ነው ያለው። ቤተልሔም የት ነው ያለው? ቢጫ የተከበበው ውስጥ። በዚህ በቤተልሔም አውራጃ እዚህ ጋር እንደዚህ ካርታ ላይ እንደምታያት ቅርብ የሆነ እንዳይመስል ሁለት እርምጃ ተራም እንደምትሄድበት አይደለም። ምክንያቱም ጌታ ኢየሩሳሌም ይወለዳል ብሎ አንድ ነቢይ ትንቢት የተናገረ የለም። አንድ ነቢይ። እደግመዋለሁ፣ ጌታ በቤተልሔም ይወለዳ በኢየሩሳሌም ይወለዳል ብሎ ትንቢት የተናገረ አንድ የብሉይ ኪዳን ነቢይ አታመጡልኝም። አንድ ማለት ነቁጣ ነጥብ ማለት ነው። አባቶቼ ነቢያትን አንዳች አትጠቅሱም። እንዲህ ዝም ብዬ ማወራው እንዲህ ዝም ብሎ ገለብ አድርጌ ማነባ አንባቢ እንዳልመስልም ጎበዝ አንባቢና ኤርሚ ተብለ እንድባልም አይደለም። በትክክል ነው የአምላኬን የእግዚአብሔርን ቃል እማነበው። አንድ ነቢይ አታሳዩንም ጌታ በኢየሩሳሌም ተወለደ ወይ ኢየሩሳሌም ይወለዳል ብሎ የሚል ውልደቱ ኢየሩሳሌም ነው ብሎ የሚል አንዳች አታመጡ። ውልደቱ የት ነው? ለነገደ ይሁዳ በተሰጠው በቤተልሔም አውራጃ ውስጥ ኤፍራታ የምትባል ቦታ ነው። ለምን? የነ ዳዊት መንደር ያለው እዚህ ነው። የነ አባባሴ ቀያቸው እዚህ ነው ያለው። ዳዊት በጎች ሲጠብቅ የነበረው እዚህ ቤተልሔም ነው። እዚህ ቤንጃሚን ለቢንያም በተሰጠው ኢየሩሳሌም ላይ አይደለም። ተረታም ትውልድ ኢየሩሳሌም ትልልሃለች ቴሌቪዥን ላይ ቀርባ ማለት ነው። ጌታ ተወለደ በኢየሩሳሌም አልተወለደም። ኢየሩሳሌም አይደለም የተወለደው ቤተልሔም ኤፍራታ ነው። እንደዚህ ነው። አየህ ስታመጣ አሁን መዝሙሩ ማሰማት እችላለሁ። ወንድምነት ያው እንግዲህ አንዴ ፈርዶብናል ውሸት በመስማት የት እንሄዳለን? መዝሙሩ ማሰማት እችላለሁ ወንድምነት። እሰማለሁ ወገኖች ትሰማለህ? ቤካ ቤኪኛ እንዴ አኩርፎ ሳይሆን አይቀርም። እንዴት በመረጃ ታወራለህ ብሎ ነው ህልምዬ። ታዲያ ወንድምነት አለህ? ጴንጤ እኮ በጣም ደስ የሚለው ነገር እርምዬ ሁሉ ጊዜም እንደምታወራው ያለ መረጃ አያወራም። በተለይ ተናገሩ ተብሎ የለም አንድ ጀሩሳሌም ብሎ የሚለው ይገለጣል፣ በካርታውም እውነታው ይረጋገጣል። አለቀ። ቴንኪው። ኢየሩሳሌም ብሎ የሚለው አሁን ሪሰንት ያለው ካርታዋ ማለት ነው የእስራኤል። ይሄን እንግዲህ ዌስት ባንክ ሰማሪያ የሚባለው ዌስት ባንክ ብለውት ፍልስጤማውያኑ የያዙት ማለት ነው። አሁን ቤተልሔም የሚባለው ቦታ ኬብሮን የሚባለው ቦታ ለነገደ ይሁዳ ለጁዳ የተሰጠ ነው። ግን ይሄኛው ፓርት ላይ አሁን አረቦች ናቸው የሰፈሩት። ጌታ የት ነው የተወለደው? እዚህ ቤተልሔም በሚባለው በዚህ በቤተልሔም ውስጥ ኤፍራታ የሚባለው ቦታ ላይ ነው።
ይኸው ካርታው እንደዚህ ነው ማለት ነው። ኢየሩሳሌም እዚህ ቢጫው ላይ ነው ያለው። አዩ ስለዚህ አይልም እና አሁን ይህንን መዝሙር 700 ስንት ሰው ነው አየው ያልሽው? እትዬው 792 ሰው እኮ ውሸት ሰምቷል። ለዚህ ህዝብ እኮ ልንጸልይ ይገባል። ታዲያ በጣም እንጂ በጣም ልዩነቱ በጣም ገርሞኝ ነው የቪው ልዩነት። እንግዲህ ሶሻል ሚዲያው ላይ ያለውም ሰው እንግዲህ ተመርጦ ጴንጤ ብቻ ነው አንልም አይደል? አሁን ቲክቶክ ላይ እንኳን ቢሆን እሺ፣ ይሄ ግን ሁሉንም ያማከለ ናሽናል የሆነ ጣቢያ ነውና በዩቲዩብ ቻናሉ በቃኛ መዝሙሮቻችን ወንጌል ናቸው ስንል በምክንያት ነውና ይሰማሉ ተደብቀውም ስንል በምክንያት ነው። እና ዳጊ የዘመረውን ራሱ ብንሰማው ብናየው ሁለቱንም በጣም ደስ የሚል በቃ መንፈስ ያለበት መዝሙር ነውና ምንድነው ያው the difference is visible እንደሚሉት ማለት ነው። እኔ ደግሞ በትኩረት ማየት ወዳለሁ ሁሉንም ነገርና ገርሞኝ ነው በጣም ኤርሚዬ። እንደ በጣም ጌታ ኢየሱስ የተባረከ ይሁን። እሺ ታዲያ እንስማው። ዲዲ you send me money for my sherwani. Remitly helps you be there even when you can't. ሙሉ ዓለም ነች እቺ? ሙሉ ዓለም ታደሰ ነው። አረዲ ማነኝ ቤቴስ ምንድን ነው ከጣሪያዬ በታች ኢየሱስ የገባው አረዲ ማነኝ ቤቴስ ምንድን ነው ከጣሪያዬ በታች ኢየሱስ የገባው ምህረት የበዛለት ፍቅር ይቅር ያለው ደሞ ያየ ቸርነቶ እንደኔ ያለ ማነ ቸርነቱን የቀመሰ እንደዚህ ይዘምራል። ቸርነቱን ያየ እንደዚህ ይዘምራል። ኧረ እኔ ማነኝ ቤቴስ ምንድነው ከጣሪያዬ በታች ኢየሱስ የገባው። እና አሁን ይሄ መዝሙር 21,000 ቢታይ ይገርማል እንዴ? እንደውም ከዛም በላይ ሊታይ ይገባል። በአንድ ቀን ውስጥ 21,000 መታየቱ በጣም በኢትዮጵያ ቴሌቪዥን ታሪክ ውስጥ በጣም ያ ብዙ ህዝብ ስለሚያው ማለት ነው። ይሄ ቪዲዮ ላይ ስለተቀመጠ ነው። በእርግጥ ቀጥታ ላይቭ ስርጭት ምን ያህል ሰው እንደተከታተለው ይታወቃል። ግን ዩቲዩብ ላይ ተቀምጦ የሰራዊት ጌታ እግዚአብሔር አብሯቸው ያልቆመውን በምን ይታያል ታዲያ? ኢየሱስን የማያከብር ያልተወለደበት ተወለደ፣ ያላለውን አለ፣ ያልተናገረውን ተናገረ። እንዲህ አይነት ነገር ማለት ነው። ጸጋ ይብዛላችሁ። መቀጠል ትችላላችሁ እህትየው። አባረክ ድምዬ ዳጊ ጌታ ሞገስ ሆነው በብዙ ሺህ ሰዎች በሚያዩት ሚዲያ ላይ ወንጌልን የሰበከውና ልዩነቱ ራሱ በጣም የሚደንቅ ነው። ክብር ለእግዚአብሔር ይሁን። ዋው እድሜ በምን ርዕስ እንቀጥል? በቅድሙ ሰው ይግባ ወይስ እንዴት ነው የምታስኬደው? አዎ እንዴ አዎ በዝማሬ ላይ ይግቡ እንጂ ካሉ ይግቡ። ኦኬ የቴኒስ ትጫወቻለሽ ማለት ቴኒስ እንጫወት ማለት እኔም አንዱን ይዛለሁ አንቺም አንዱን እንቀባበል ልልሽ ብዬ አስገባለሁ አለው ቴኒስ እንጫወት። እሺ ኤርሚዬን እንግዲህ ገፍቼ ላስገባ ነው ሰው። እስኪ ቆይ ተጫወች የታለሽ እግዬ የሳቅሽ ሜርሲ ቴኒስ ነው
እኔ ስለወረደ ጌታ ይምጡ። መምህር ህይወት ይምጡ፣ ይመለሱ። አይገቡም። ቀደም ቀስት እየላኩ ነበር። አሁንማ ደግሞ የሚገቡ አይመስለኝም። ቀጥ አንድ ቁጥር ጽፈሻል። ሰላም ክርስቶስ ሰላም ማጠገብ ይብዛላችሁ። ተባረኩ። አይ ቅድም እኮ ስለ ቤተልሔም እና ስለ ኢየሩሳሌም ሲወራ እንደው ታቦቱ ካለ ከነሱ ዘንድ የማይመልሱልን ከሆነ ባይሆን እንኳን ቤተልሔምን ቢያስመልሱልን እያልኩ ነበርና ርቀቱ ኦልሞስት ወደ 15-20 ደቂቃ ምናምን ይፈጃል በመኪና። ቤተልሔም ጭራሽ መግባትም አይቻልም። በጣም አስቸጋሪ ቦታ ነውና ኢየሩሳሌምና ቤተልሔም ወጣ ያለች ነው። ቤተልሔም ከኢየሩሳሌምና እውነቱን መናገሩ ትልቅ ነገር ነው። ይሄ እንግዲህ እህትየው በኢየሩሳሌም ነው የምትኖረው። ልብ በሉ መኖሪያዋ አርሞኒየም አካባቢ ላይ ነው የምትሰራው። የከተማ ባስ ነው አይደል የምትነጂው እህትየው? የከተማ ነው። አንዳንዴ ማወጣለሁ ከከተማው። የኢየሩሳሌም ከተማን ባስ ነው የምትነዳው። ልብ በሉ የዛች ታላቅ ጥንታዊት ከተማ ማለት ነው። ምን ያህል ርቀት አለው አልሽ እህትየው? በባስ ወደ 20 ደቂቃ 15 ደቂቃ ይፈጃል። 20 ደቂቃ ያስነዳል ከኢየሩሳሌም ጌታ የተወለደበት ጋር ለመሄድ ማለት ነው። ኤፍራታ ቤተልሔም። እዚህ ግን ምን ይላል? ታቦቱ ካለ ከነሱ ማይመልሱልን ከሆነ ቤተልሔምን ያስመልሱልን ኢየሩሳሌምን ታይቂያቸው። በዚህ አጋጣሚ እንጠራቸዋለን። ተባረኩ፣ ጸጋ ይብዛላችሁ። ወዴት ነው ነገር ቆስቆሰሽ? ሰው አስገቢና መስዬ ከቴኒስ ወደ ጎልፍ ተዘዋውሯል። ጎልፉን እንግዲህ ብቻሽን ተጫወች። ከቴኒስ ወደ ጎልፍ ተጫወች አለው ሰማለው። እሺ እስቲ ኦርቶዶክሳውያን ግቡ። ዝማሪ ለእግዚአብሔር ወይስ ለመላእክት የሚል ርዕስ አለን። እስቲ በዚህ ላይ ማውራት የምትፈልጉ እንዲሁም ደግሞ አሁን ባነሳነውም ላይ አይ ሐሰት ነው የተናገራችሁት የምትሉም ካላችሁ መግባት ትችላላችሁ። መቼም እርግጠኛ ነኝ ትገባላችሁ። ምክንያቱም ኦርቶዶክስ መልስ አላት አይደል? ኦርቶዶክስ መልስ አላት። ኩሉላዊት ኦርቶዶክስ መልስ አላት። መልስ ያለው ሰው ደግሞ ወደ ኋላ አይሸሽም፣ ወደፊት ነው የሚሄደው። እና ግን ስትገቡ ስትመልሱልን ከነ ማስረጃ ምንድን ያልሽ? ኩሉላዊት አላልሽ? ኩሉላዊት ልታስተካክኝ እንዳይሆን ኩሉላዊት ንጽሕት ኩሉላዊት ነው። ምን ኩሉላዊት አይደል? ምን ያልሽ? ኩሉላዊት ነው፣ ኩሉላዊት አይደለም። ኩላዊት ኩሉላዊት ወይስ ኩላዊት ነው ያልሽው? ይታወይ ኩላሊት ሆነ ማለት ነው። ተሳስቻለሁ። ማን ነው ኩላሊት? ተሳስቻለሁ እንዴ? ማሲ ኩሉላዊት አለ ጀርሚ። ኩላሊት አላልኩም። ኤርሚ ኩሉላዊት ነው ያልኩት። ነው አይ ግቢና ተኝ። በቃ መሲ ቴንኪው። ሰላም ደሪ። እንቅልፍሽ መጥቶ ነው እንደ ኤርሚ ይችል ነበር እኮ እችል ነበር። ምን ሆነሽ? አይ ኤኒዌይ የግራ ነው የቀኝ እያሉ ነው ከታች ኩላሊት ሜርሲና ወርድልኝ ኤርሚ አስወርድልኝ። እሷ ናት ነገር የምታመጣው። እሺ ኩላዊትም ይሁን ኩሉላዊትም ይሁን ግቡና እንወያይ። ኩሉላዊቶች ኦርቶዶክሳውያን ንጽሕት
ቀጥተኛ ከምትሏት ቤተክርስቲያን እስቲ ግቡና መልስ ስጡን። የለም አይገቡም። አሁን እንትያ ያ ከታች ግን እኮ አሉ ኤርሚዬ ታውቃለህ? ከታች እኮ አሉ ኮሜንት ላይ ኮሜንት ላይ ላይኖሩ ነው እንዴ? አይ በቃ ኦርቶዶክስ መልስ አላት ከሚለው ኦርቶዶክስ መልስ የላትም በሚለው ዘግተነዋል። ኤርሚዬ እንደዛ ብንል ይሻላል። ያ ጴንጤዎች ገቡ ለኦርቶዶክስ ሊመልሱ ይሁን አላውቅም። ጸግዬ ማንን ወክለሽ እንደመጣሽ እስቲ ንገሪኝ። ስለ ቤተልሔም ልታስተካኪ ነው ወይስ ስለ ዝማሬው የትኛውን ልታስተካኪ ነው የመጣሽው? አይ እኔ የመጣሁት አንቺን እና ደምረውን አንድ ላይ እሱ መንመን ያለውን አንድ ላይ ለማስተ እሱ እንኳን ከሱ ጋርማ አታወዳድኝ ተይ እንጂ ብርሃን ከጨለማ ጋር ምን ህብረት አለው? ከኔ ጋርማ ህብረት አያደርግም። መንመንና ከለላዊት በቃ አንድ ላይ ነው መማር ያለባችሁ። good እሺ ጸግዬ ግን እኮ ኩል ላግኝ ነው ያልኩት። እናንተ ምን ሆናችሁ ነው? ግን ሰምታለ እኔ መንመን ያለው ጸግዬ እኔ አልሰማሁም። ምን ተፈጠረ? ከዮኒ ማኛ ጋር እየተነጋገሩ እኔ መንመን ነኛል። ምንድን ነው ያልከው? ዮኒ ደግሞ እየደጋገመ አሁንም እኮ እናንተ እንደዚህ ያደረጋችሁ እየደጋገማችሁ የባሰ አስጠፋችሁብኝ ማለት ነው። ለድሮች ለው ነበር ብዬ መከራከር ጀመርኩኝ። ጭራሽ ማስረጃ። እሺ አንድ ኦርቶዶክሳዊ ገብቷል። ሰላም የድንግል ማርያም ልጅ መድኃኔዓለም ይክበር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። የድንግል ማርያም ልጅ መድኃኔዓለም እግዚአብሔር ይመስገን። እንዴ አሜን። እሺ ጥያቄ አለን። ጥያቄው ምንድነው? ርዕሱ ዝማሬ ለመላእክት ወይስ ለእግዚአብሔር ለማን ነው የሚገባው የሚል ነው ሐሳባችን። በዚህ ላይ ተወራረደ። አንቺ ለመላእክት ቢዘመር ምን አናደደሽ? ጥያቄን የጠየቅኩ ወንድማችን። አይ ዝማሬ የጠየቅሽን ጥያቄ እኮ መለስኩልሽ። ዝማሬ ለመላእክት ወይስ ለእግዚአብሔር አልሽኛ። አንቺ ለመላእክት ቢዘመር ምን አናደደሽ አልኩሽ። ጥያቄ በጥያቄ አይመለስም። እኔ አልተናደድኩም። መጽሐፍ ቅዱስ ግን ቆይ አንዴ ተረጋጋ። እሺ ቀጥሉ። መጽሐፍ ቅዱሳዊ የሆነ ጥያቄን የጠየቅኩ ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር? ለመላእክት ብቻ ሳይሆን እናንተ ቤተክርስቲያን ውስጥ ለፍጡራንም ስለሚዘመር ዝማሬ ለማን ነው የሚገባው የሚል ነው። አንድ አጭር ያለ መልስ ከመጽሐፍ ቅዱስ ጋር ከነ ማስረጃው መልስልን። መጽሐፍ ቅዱስ ማን አበደሩኝ ሌላ እዚህ በኮሜንት ምናምን የኮሜንት ጋጋታ ምናምን አይመቸኝም። እኔ ደግሞ እያልኩሽ ያለሽው አንቺ የኮሜንት ጋጋታሽ ምናምን እዛው እኔ ነው ሚውት ያደረኩ የገባኸው የኮሜንት ጋጋታ ለማውራት ሳይሆን የተጠየቀውን ጥያቄ እንድትመልስ ነው። ኦርቶዶክሳዊ ነህ ቤተክርስቲያንን ወክለ ነው እዚህ ጋር የገባኸው ወይም ደግሞ አላውቅም። የተጠየቀውን ጥያቄ የምትመልስ ከሆነ መልስልኝ። ምክንያቱም እናንተ የመለስኩልሽ እኮ ነው። ተረጋጋ። ምንድነው የጠየቀው ጥያቄ? ጥያቄ ግልጽ ነው። ጥያቄ ምንድነው? ግልጽ ነው። ምንድነው የጠየቀው? አይ መዝሙር ለመላእክት ወይስ ለእግዚአብሔር አልሽኝ። እኔ ደግሞ ለእግዚአብሔር አልኩሽ። እሺ ተይ ለመላእክት እኔ ለመላእክት ቢዘመር ምን አሳሰበሽ አልኩሽ። ግን መዝሙር መጽሐፍ ቅዱሳዊ ለክርስቶስ ነው እንጂ አይደለም፣ ለመላእክት አልተዘመረም። እሺ እግዚአብሔር ይባርክ። መዝሙር ለእግዚአብሔር ብቻ ብለኛል። እሺ ግን ታዲያ ቤተክርስቲያናችሁ እኮ አንተ ነው ያልከው፣ ቤተክርስቲያናችሁ ግን ለፍጡራን ትዘምራለች። ይሄ መጽሐፍ ቅዱሳዊ ነው ወይስ ይሄ መጽሐፍ ቅዱሳዊ ነው? ትክክል ነው። በቃ ሌላ ነገር ያስፈልጋል። በቃ አስጨርሺ። ይሄ ዛ ሌላ ሀተታ ምናምን ሳያስፈልገው ረጋ ብለሽ ማለት የፈለግሽውን ብቻ ተናገሪ።
ቀጥል ስማሽ መለስኩልህ እኮ ወንድም የጠየቅኩህን ጥያቄ መለስክልኝ። መዝሙር ለእግዚአብሔር አልከኝ አይደለ? ታዲያ ለምንድን ነው ለፍጡራን የምትዘምሩት ብዬ ጠየቅኩ። ይሄንም መልስልኝ። ቤተክርስቲያናችሁ ለፍጡር ስለምትዘምር ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? ግልጽ ነው ጥያቄ ወንድም። እሺ ግልጽ ነው። እኔም ግልጽ አድርጌ ልመልስልሽ። አንቺ ደግሞ ይሄን ጥያቄ እንደዛ ካልሽ አንቺ እኔ ለክርስቶስ መዝሙር ይዘመራል ለእግዚአብሔር። ኦኬ ለመላእክት ግን አይዘመር የሚላል እንዴ መጽሐፍ ላይ? መጽሐፍ ቅዱስ ያላለውን አንልም። ዝማሬ ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱሳችን ይናገራል። ይሄን ነገር ታስረጅኛለሽ? ትነግሪኛለሽ? ምንድን ነው እሱ? ለመላእክት አይዘመር የሚለውን መጽሐፍ ቅዱሳዊ ማስረጃ ስጪኝ እስኪ። ይዘመር የሚላል በመጀመሪያ ደረጃ እኮ እኔ ደግሞ ልነግርሽ ነው። አንቺ እኮ ሳይሆን ቆይ ተረጋጋ። እኮ ሳይሆን ይወለ ወንድም ልክ እንደመለሰ ሰው በእንትን አታውራ። ለመላእክት ይዘመር የሚላል በመጀመሪያ ደረጃ ወይስ ቅድም ለእግዚአብሔር ብቻ ያልከውን ልታፈርሰው ነው? ቅድም እንደዛ ያልከው በስተት ነው? ለእግዚአብሔር ብቻ ያልከው ለስተት ነው ወይስ ለይምሰላው እንደዛ ያልከው? ቤተክርስቲያንህ ግን መዝሙር ለእግዚአብሔር ብቻ አትልም አይደል? መዝሙር ለእግዚአብሔር ብቻ አትልም። ለእግዚአብሔር ብቻ ተሞካ አይደለም፣ ለሁለቱም ይዘመራል። ያውልሽ ለመላእክት ይዘመራል። ስለዚህ ቅድም ለእግዚአብሔር ብቻ ያልከው ስተት ነው ማለት ነው። ይሄንን አምናለህ? አይ እኔ ስተት አይደለም። ወደ አንቺ ጥያቄ ልመጣ ነው። ኦኬ ጉድ። መጽሐፍ ቅዱሳዊ አድርገው ግን ስመልስልኝ ፕሊዝ። ምናወራው መጽሐፍ ቅዱሳዊ የሆነ ነገር ስለሆነ አትምጣጤ እባክሽ። መጽሐፍ ቅዱሳዊ ጥያቄ ላደርግልሽ ነው። ብያለሁ። ምን ይጠበስ? እሺ አንደበት ሁሉ ምን አለው? አንደበት ሁሉ እግዚአብሔርና መስግን ይላል። አንቺ ደግሞ ነው ያው ለምሳሌ እግዚአብሔር መላእክት ተመሰገነ ማለት እግዚአብሔር ተመሰገነ ማለት አይደለም። የጠየቅኩን ጥያቄ እየመለስክልኝ ነው ወይስ እየጠየከኝ ነው ወንድም? አይ እየመለስኩልሽ ነው። ጥያቄ ነው የጠየከኝ። ምንድን ነው የመለስከው? ከራስህ ጋር ነው በመጀመሪያ ደረጃ የምታወራው ነገር እየታወቀ ነው። በጣም እየቀባጠረ ነው ብዙ ነገር። እና ካንቺ ጋር ነው እሺ መልስልኝ፣ እየጠበቅኩ ነው ወንድም። አልመልስም። ወረዳ በቃታች። ካልመለስክ ምን ትሰራለህ? ለምን ገባ? በጥራቃ ምን አበጥ ሌሎች መመለስ የምትችሉ ወገኖች መግባት ይችላላችሁ። እንዴ ስንቱን የቀባጠረው ጌታ ሆይ። ያ ሰክሯል። ሌሎች ኦርቶዶክሳውያን እስቲ ግቡ። ቁጥር ጻፉልኝ ወይም ደግሞ ገስት ላይ ላኩና ላስገባችሁ። ብዙ ሰው ነው ገስት ላይ ያለውና የትኛው ኦርቶዶክስ እንደሆነ ክርስቲያኖች መለየት አልቻልኩም። እስቲ ከታች አንድ ቁጥር ጻፉና ልሰባችሁ ወደ ገስት። ቄሱም ዝም መጽሐፉም ዝም ሆነ እኮ ነገሩ። መስዬ እኔ ገስቱን አጸዳልፋለሁ። አንቺ አንድ ቁጥር ምጽፉትን አስገቢ። አይ ከዚህ በኋላ ግን የሚመጣ አይመስለኝም ወገኖች። የሚገቡም አይመስለኝም። አይ አይገቡም። እሺ የረፍት አርግ በቃ በኋላ እንከፍታለን። እዚህ ላላችሁ ሰዎች የምንነግራችሁ ይሄ የሃይማኖት ብሽሽቅ አይደለም። ሪያሊቲውን እውነቱን እንናገራለን። ለህሊናችን ታማኞች ነን። እግዚአብሔርን እንፈራለን። ማንም የፈለገውን ብሎ ማለት ይችላል። የኛ የወንጌል አማኞች ነን። ትክክል ያልሆነ ነገር ካለ የኛ ትምህርት መተቸት ይችላል፣ መነቀፍ ይችላል። በመረጃ ላይ ግን
ነቃፊውና ተቹ በመረጃ ላይ አስደግፎ እስከተናገረ ድረስ ያንን ማድረግ ይችላል። እኛም ልክ እንደዚሁ ማለት ነው። በመረጃ ላይ እስከተደገፈ ድረስ ያለው ልዩነት እናሳያለን። እኛ ስናሳይ ያን ልዩነት ስናሳይ ሰው ወደ ጌታ መጥቶ በስሙ በማመን የኃጢአቱን ይቅርታ አግኝቶ ከዘላለም ፍርድ እንዲድን ነው። እነሱ ደግሞ ይሄን የሚያደርጉት ወደ ሃይማኖት ተቋማቸው እንድንጨመር ነው። ባይዘው ታውቃላችሁ፣ እነሱ ለቤተክርስቲያናቸው ነው የሚሰብኩት፣ ቤተክርስቲያናቸው ለመጠበቅ ብለው ነው የሚሰብኩት። እኛ ደግሞ ሰው የዘላለምን ሕይወት በክርስቶስ ኢየሱስ አምኖ እንዲያገኝ ሰውን ወደ እግዚአብሔር መንግስት እንዲጨመር ነው የምንሰብከው። ልዩነታችን ይሄን አለ እና መጽሐፍ ቅዱስን አንብቡ። የዘላለም ሕይወትን እንድናገኝ እግዚአብሔር ልጁን ሰጥቶናል። ልጁ የሁል ጊዜ ስብከታችን ነው፣ የሁል ጊዜ ምስራቻችን ነው። ባመኑ ባላመኑ፣ በተማሩ ባልተማሩ፣ የዚህ ዓለም ባለጠግነት ባላቸው በእድሜ ትልቅ በሆኑ ባልሆኑ ብለን በምንላቸው ሰዎች ሁሉ ፊት ያለመሸማቀቅ የምንመሰክርለት የምንናገርለት ያዳነን ኢየሱስ ያድናል፣ የማረን ኢየሱስ ይምራል፣ ይቅር ያለን ኢየሱስ ይቅር ይላል፣ የወደደን ኢየሱስ ይወዳችኋል ብለን ለሰዎች መወደዳችንን፣ መማራችንን፣ መዳናችንን፣ ባዳኙ በኢየሱስ ማዳናችንን፣ በማህሪው በኢየሱስ መማራችንን፣ በአፍቃሪው በእግዚአብሔር መፈቀራችንን፣ መወደዳችንን ልንነግራችሁ ነው። እናንተም ተወዳችኋል። ይሄ ጌታ ለእናንተም በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ነው የሞተው ብለን ልንነግራችሁ ነው የምንመጣው። የሁል ጊዜ ሜሴጃችን ይሄ ነው። በዚህ ቤት የፈለጋችሁትን እህቶች ወንድሞችን ጠይቁ። በቃ የመጨረሻው ሜሴጃችን ይሄ ነው። ኦኬ፣ ዝም ብሎ ተራ ነገር የምናወራ አይደለንም ልላችሁ ነው። በቃ ጌታ እንፈልግ ብራዘር። ኢየሱስን አማላጅ አይደለም መሐመድ ነው አማላጅ ብሎ የሚል ማህበረ ምዕመናን ሰብስበህ ማን እንደጣለው የማይታወቅ ድንጋይ በሁለት ጣት አንስተህ መንግስተ ሰማያት ትገባለህ፣ መቃብር ስመ የዘላለም ሕይወት 22 ትውልድ ይማርላል ብሎ ከሚል ከእንደዚህ አይነት ኮተት ውስጥ ውጡና እግዚአብሔር ቀብቶ የላከው ልጁን ኢየሱስ ክርስቶስን ተቀበሉ። አጭርና ግልጽ መልእክት። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ይህንን ወስኖ ልጁን ሰጥቷል። ልጁ አለህ፣ የዘላለም ሕይወት አለ። የእግዚአብሔር ልጅ የለህም፣ የዘላለም ሕይወት የለም ማለት ኢየሱስን ሳታምነው በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ ሳትቀበል ጌታን ሳትቀበል የእግዚአብሔር አብን ፊት አታየውም። መቼም ቢሆን አታየው። ይሄ የተደመደመ እውነት ነው የምንነግራችሁ። ወደ አብ መድረስ ትፈልጋላችሁ? ልጁን ተከተሉት፣ ልጁን ስሙት። የማወደው ልጅ እርሱ ነውና እሱን ስሙት ብሎ አባትየው ተናግሯል ስለ ልጁ። አንተ ልጁን አሰማም እና አርሴማን ነበርሶማን ግን ትሰማለህ። ጨቀጨቅናችሁ አይደል? ከዘላለም ፍርድ እንድትድኑ እኮ ነው። ነዘነዝናችሁ አይደል? እስቲ ከዚህ በኋላ ቆይ እንግዲህ ይሄንን ያህል አውርተናል፣ ከዚህ በኋላ ምን ያህል ደርሰናል? መሲ ሜርሲ ብለን እዚህ ጸግዬ ምን ያህል ደርሰናል? ዛሬ ባወራንበት ላይ ስንት ብር ይሰጠናል ብለን ተስፋ የምናደርገውም የለም። እኛ እሱም አይደለም ተስፋችን። የሆነ አንዳች ነገር እናንተን አውርተን የሆነ ነገር አግኝተን እንደምንወጣ አድርጋችሁ ከጭቅጨቃችን ከንዝነዛችን የተነሳ የሆነ ነገርማ ቢያገኙ ነው ብሎ የሚል አንዳንድ ሞኝ ሰው ቢኖር ወንድሜ እነግርሃለሁ፣ ይኸው ልጆቼን እንኳን ዝም በሉ እያልኳቸው አሁን ሆሊዴይ ላይ ሆኜ ነው የማወራችሁ። ሆሊዴይን እንኳን ራሱ እንደው ዝም ብዬ ከቤተሰቦቼ ጋር ላሳልፍ ብሎ የሚለውን ነገር ማድረግ እችላለሁ። ወንጌል ግን አያስችልም። ወንጌል ግን አያስችልም። እና ልብ በሉ፣ ከዘላለም ጥፋት በክርስቶስ ኢየሱስ አምናችሁ ዳኑ። ጌታ ይወዳችኋል። የኃጢአትን ይቅርታ ሊሰጣችሁ ጌታ የታመነ ነው። ወደ እሱ ኑ ትድናላችሁ በለን ማለት እንችላለን። ጸጋና ሰላም ይብዛላችሁ። በኋላ ጌታ ይፈቅድ እንገናኛለን። ካልተኛችሁ ኔጋውን እኩለ ሌሊት ነው ገፋቢል ከዚህ ሶሪ እኩለ ቀን ነው ኔጋ ሶሪ አሁን ከምናወራበት ገፋቢል ወይ 5 ሰዓት ወይ 6 ሰዓት አካባቢ ላይ ወንድሞች ከከፈቱ እዛ አለውኝ፣ ካልከፈቱ ወይ እኔ ከፍታለሁኝ እናወራለን። በዚሁ አርዕስት ላይ ቅድም በተነገረው ነገር ላይ በደንብ እናወራለን። ይገባዋል ብለን ስንል እኛ ለማን ነው ይገባዋል ብለን ያልነው? ይሄ የመጽሐፍ ቅዱስ ቋንቋ ነው ወይስ አይደለም? ዝማሬ የተገባው እግዚአብሔር ሆኖ ሳለ እናንተ የሀገር ፍጡር ደርድረህ አባቶች ነቢያት፣ ቅዱሳት ሐዋርያት ያላደረጉትን በእነሱ ዘመን በእነሱ ጊዜ
ተደርጎ የማይታወቅ የአምልኮ ስርዓት ለፍጡር ቃል አቅለት ትሰጣለህ። ለኢየሱስም ለማርያም፣ ለኢየሱስም ለገብርኤልም ለሚካኤልም፣ ያውም የማታውቀውን ሚካኤልና የማታውቀውን ገብርኤል የማታውቃትንም ማርያም ነው ብዬ የጌታ እናት ማርያም ዝማሬ የተገባት አይደለችም። ለምን? ፍጡር ናትና። ፍጡር ናትና። ለማርያም የሚዘምሩ ሰዎች እውነቴን ልንገርህ ያዝ እጇን ዝገን ጉንጯን ነው ምናምን ነገር ብሎ ከሚለው ዘፈን ለይቻላዩ ዝማሬ ለእግዚአብሔር እንጂ ዝማሬ ለፍጡር አይገባም። በእርግጥ በየጠጅ ቤት ማሲንቆ እየገዘገዘ ተቀበል እንግዲህ ያዝ እያለ ብሎ የሚል ትውልድ ላገኘው ሁሉ ቢዘምር መጽሐፍ ቅዱሳዊ ነው ብለን እንላለን። እኛ ደግሞ እንደዛ ለፍጡር ባለመዘመራችን የምንወቀስበት መናፍቃን የምንባልበት አንዳች ምክንያት የለም ለማለት እወዳለሁ። ተባረኩ። ጸጋና ሰላም ይብዛላችሁ። ጥያቄ ያላችሁ ሰዎች ካላችሁ በውስጥ መስመር ልታገኙ ትችላላችሁ። እኔንም ይሁን እህቶች ወንድሞችን ጌታ እግዚአብሔር ይባርካችሁ። ተባረኩ። ሰላም ዋሉ፣ ሰላም አምሹ። ሁላችሁም እንደየሰዓታችሁ አቆጣጠር። ወዳጄ ገብተህ እኮ ነበር። እኛ መቼ የተወለደው ፍጡር ነው እኮ አላልንም። የተወለደውማ ጌታ ነው፣ ኢየሱስ እኮ ነው። ኢየሱስ ነው የተወለደው። ኢየሱስ ማለት ራሱ እግዚአብሔር ነው። ማርያም የወለደችው ማን ነው አይደለም ጥያቄ። አንተ ማርያም ኢየሱስን ወለደች ብለህ ማን ነው ዘምርላት ያለ? ለተወለደውም ለወላጅቱም ዘምሩ አለ እንዴ? በቤተሰብ ተደራጅተህ እንደዛ የሚዘምረው የላችሁም። መልስ የላችሁም። ለእናትም ለልጅም የምትዘምሩ እናንተ ናችሁ። መጽሐፍ ቅዱስ ግን መላእክት ለእናቱ ነው እንጂ የዘመሩት ብለህ የምትለው የምታመጣው አንድም የለም። መላእክት የዘመሩት ለልጁ ነው። ሰባ ሰገል የሰገዱት ለልጅየው ነው። ለእናቲቱ እንግዲህ እዚህ ድረስ መተን እግዝእትነ ማርያም አቁራሪተ መዓት ብለው ሲደፉ አታይም። ደስ አይሉም? እነኛ ሰባ ሰገል መተው ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። አቀረቡላቸው አይልም፣ አቀረቡላትም አይልም። አቀረቡለት አቀረቡላት አይልም። አቀረቡለት ለሱ አቀረቡላትም ለሷ ብሎ የሚል የለም። ደግ አረጉ፣ ወድቀውም ሰገዱለት ይላል እና አቀረቡለት። ደስ የሚል ቃል ማለት ነው። ሰባ ሰገል ከሩቅ ምስራቅ ሀገር መጥተው በኮከብ ተመርተው መጥተው አልሰገዱላትም። ለምን? ስለማይገባት። ከሩቅ ምስራቅ ሀገር መጥተው አልዘመሩላትም። ለምን? ስለማይገባት። መላእክት ከሰማይ ወርደው ክብር ለእግዚአብሔር በአርያም ነው ያሉት። መላእክት አልዘመሩም። ከሰማያት መጥተው የዘመሩት ለተወለደው ጌታ ነው። ግልጽ ነው። በኢትዮጵያ ባህል ነው አንደርስታንድ የሚያደርጉት ሁሉንም ነገር። ለዛ ይመስለኛል ሁሉንም ነገር። አይ ለምን አንድ ፊቱን ኢየሱስን በርግጥ እኮ ኢትዮጵያዊ ሆኗል እኮ። እኛንን አላምን ያለው ከማመን የዘገየነው እኛንን እንጂ ኢትዮጵያዊ እኮ ነው ኢየሱስ ብለውታል። ኤርሚያ አንድ ጥያቄ ልጠይቅህ በዚሁ ለሁሉም ምላሽ እንዲሆን ማለት ነው። አብዛኛውን ጊዜ ኦርቶዶክሶች የሚሸወዱበት ዋናና ዋና ምክንያት እኔ ሁሌ ስረዳ እናት መሆን የበላይ ያደርጋሉ። መጽሐፍ ቅዱስ ላይ እንደምናየው እናቱ ከሆነች በጣም በቃ ሁሉ ጊዜ ስናነሳ እናቱ ከሆነች የሚል ነገር አለና እናቱ ስለሆነች ልትመለክና ሊዘመርላት ይገባል ወይ? እናቱ ስለሆነች ከሌሎቹ ለየት የሚያደርጋት ነገር ምንድን ነው? ይሄን ነገር ከሌሎች ላይ እናቱ ስለሆነች ከሌሎች ለየት የሚያደርጋት በቃ ጌታን ለመውለድ ለዚህ ክብር እግዚአብሔር አጭቷታል። ለዚህ ክብር እግዚአብሔር መርጧታል። ከሌሎች ሴቶች የተለየች የሚያደርጋት እሷ ያገኘችውን ጌታን የመውለድን እድል ሌሎች ሴቶች አላገኙም ብቻ ሳይሆን ለዘላለምም አያገኙም። በቃ በዚህ እግዚአብሔር መርጧታል። በጣም ሀምብል የሆነ ሴት ነች፣ መርጧታል። ኦኬ ሶ እናቱ መሆናን እኛ መቼ አክስቷ ነች እኮ አላልን። እናቱ ከድጃ ነች አየለች ነች ብለንም አላልን። ማርያም ነች እናቱ። አሁን መጠየቅ ያለበት እህትየው ልክ አሁን አንቺ እንዳልሽው ወሳኝ ጥያቄ የጠየቅሽው እናቱ ስለሆነች ግን ዘምሩላት ብሎ የሚል አለ ወይ? እናቱ ስለሆነች ስገዱላት ብሎ የሚል አለ ወይ? እሱ ነው ሊያሳዩት ያልቻሉት። እነሱ ያደርጉታል፣ ግን በመረጃ አሳዩን ስንላቸው አንዳቸውም አያሳዩን። መላእክት ከሰማይ ወርደው ሕፃኑን ከእናቱ ጋር አግኝተው እረኞችም ይሁኑ መላእክት ሰብአ ሰገል ሶስቱ ማለት ነው። ልብ በሉ
ሰብአ ሰገል በኮከብ ተመርተው ከሩቅ ምስራቅ ሀገር መጡ፣ ወድቀውም ሰገዱላቸው። ሰገዱለት ለጌታ ብቻ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። የቤተልሔም እረኞችም ከመልአኩ እንደሰሙት ሄደው በግርግም ተኝቶ አገኙት ሕፃኑ። መላእክት እረኞች ከመላእክት ጋራ ሆነው የዘመሩት ለእናቲቱና ለልጁ አይልም። በቃ የኦርቶዶክስን ወገብ አገዳዋን የምትሰብረው በዚህ ነው። ወገብ አገዳቸው ማለት ነው አይልም። እረኞቹ ሄደው የዘመሩት ለኢየሱስ ነው። መላእክት መጥተው የዘመሩት ለኢየሱስ ነው። ሰብአ ሰገል መጥተው የዘመሩት ለኢየሱስ ነው። ወድቀውም የሰገዱለት መላእክትም ወድቀው የሰገዱለት ለኢየሱስ ነው። ሰብአ ሰገል መጥተው የወደቁለት ለኢየሱስ ነው። እረኞቹም ሄደው የሰገዱት ለኢየሱስ ነው። አለቀ። እረኞቹ ለማርያም አልዘመሩም፣ ለማርያም አልሰገዱም። መላእክት ለማርያም አልዘመሩም፣ ለማርያም አልሰገዱም። ሰብአ ሰገል ለማርያም አልዘመሩም፣ ለማርያም አልሰገዱም። ከየት አምጥታችሁ ነው እናንተ የምትሰግዱት? እናንተ የምትዘምሩት? ሶስት ምስክሮች እናቀርብባቸዋለን እህትዬው። ያው ሶስት ምስክሮች፣ መላእክት፣ የቤተልሔም እረኞች፣ የምስራቅ ሰዎች፣ እነዛ ጠቢባን አንዳቸው እንኳን አይሰግዱላትም። ለማርያም አልሰገዱም። ለምን? አይገባትም። ለማርያም ስግደት አይገባትም እያላችሁ ጻፉ። የሰይጣን አናቱ የተመታ ይሁን። በያገኘበት ይሄ ዝም ብሎ ማፈንደድ የለመደ ትውልድ እንደፈለገ። ያውም እኮ የጌታ እናት ባልሆነችው ፊት እኮ ነው ሰግዳለን ብሎ የሚለው። የጌታ እናት ማርያም ስግደት አይገባትም። ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ባኪ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር። የቱ ጋር መንጦላይተ ብርሃን የብርሃን መጋረጃ ውስጥ ሆነው ያመሰግኗት ነበር። ሀዳሴ ጣዋ እያሉ መቼ ብለን ስንላቸው እምቅድመ ሰማይ ወምድር ሀለወትኪ ብለው ማለት ነው። ውሸታም እምቅድመ ሰማይ ወምድር ሀለወትኪ ብለው ማለት ነው እያሉ ይሏት ነበር። ማንን የጻፈው? አባ ጊዮርጊስ ዘጋስጫ። የት? መጽሐፈ ሰዓታት ምን ስብሐተ ፍቁር ዘማርያም ላይ እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ ብሎ የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ ነው። ለማርያም ስግደት አይገባትም። ለማርያም ዝማሬ አይገባትም። ስግደትም ዝማሬ የተገባው የሰማይ የምድር ጌታ አብ ወልድ መንፈስ ቅዱስ አምላካችን ብቻና ብቻ ነው። በዚያ ዘመን በአካል ያዩት እረኞች አልሰገዱላትም። አይገርምም? በአካል ያዩት ሰብአ ሰገል አልዘመሩላትም፣ አልሰገዱላትም። አይገርምም? አንተ በአካል ያዩት ያልዘመሩላት፣ ያልሰገዱላት በአካል ያላየሃትን ከስዕሉ ጀርባ ያለው ነው ይላል። ከስዕሉ ጀርባማ ያለው ካርቶንና ቫርኒሽ ነው። ከስዕኛ ለስዕሉ አይደለም፣ ከስዕሉ ጀርባ ላለው ነው ብለህ ከስዕሉ ጀርባ ያለው ያ በቤታችሁ ውስጥ አክሮባት የሚጫወትበት ቱሃን አክሮባት የሚጫወትበት ግርግዳ ነው ያለው። ከስዕሉ ጀርባ ግርግዳ፣ ከስዕሉ ጀርባ ካርቶን በማስቲሽ የተለቀለቀ እሱ ነው ያለው ማለት እውነትን ነው። ከስዕሉ ጀርባ ላለው ነው የምትሰግዱት እናንተ። ግን ምን ይላል? እኛ ለስዕሏ አይደለም ከስዕሉ ጀርባ ላለው ነው ይላል። ቤተክርስቲያኒቱ ደግሞ ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ይላል። አልተግባባችሁም? አየህ፣ ውሸት እንደዚህ ነው፣ አይግባባ። አንተ ትመጣና ከስዕሉ ጀርባ ላይ ያለ ነው ብለህ ተለይ። ቤተክርስቲያኒቱ ግን ለስዕሏ ስገዱ፣ ሰላም ለስዕልኪ ሀፈ በሐያዊ በጼዴንያው በግብጽ እያለች ትልልሃለች። አታምታታም ስል ብራዘር፣ አታምታታም። ከስዕል ጀርባ ምንድን ነው ያለው? ምንድነው የፎቶ ማስቀመጫው ምንድነው የሚባለው? ፍሬም። በፍሬሙ ፊት ለፊት ላይ መስታወት አለ። ከፍሬሙ ጀርባ ምንድነው ያለው? ካርቶን ወይ ችፑድ እንጨት ነገር ማለት ነው። እንዴ ናተና እንዴ አልተግባባችሁም? አየህ፣ እኔ እኮ አሁን ቤተክርስቲያኒቱን ልጆቿን ከመጽሐፍቷ ነው ማስታረቅ ላይ የያዝ ነው። ቆንጅዬ እኮ አማላጅ ወጥቶኛለን። ኦርቶዶክስ በእውነት ኤርሚያስ ያማልዳችኋል። ምን ከምን እዚህ ያሉ እህቶች ወንድሞች ሁሉ ያማልዳችኋል። ምን ከምን መጽሐፍቶቻችሁን ከእናንተ እያስታረቀ ነው። እናንተን ከመጽሐፍቶቻችሁ እያስታረቀ ነው።
ግልጽ አይደለም እንዴ? አማርኛ ግልጽ ነው እና በኋላ በደንብ እንሄድበታለን። በደንብ ወንድሞቼ እናቶቼ በደንብ ነው የምንሄድበት። ያ እዚህ ጋር አንድ ጥያቄ ልጠይቅህ። አሁን እንግዲህ በጣም አዳኝ ናቸው። ግልጽ አይደለም እንዴ መሲ? ምን ሊገባኝ አልቻለም። ግልጽ አይደለም እንዴ? አይ አይደለም፣ በጣም ጥያቄ ይፈጥርብኛል። እና አይታችሁ ከሆነ በአላህ ሲደርሱ እንዲሁም ደግሞ ኖርማሊ በየቦታው ላይ ስዕል አድኖ የሚባሉ ነገሮች ይሸጣሉና እነዚህ ስዕል አድኖ ከተባሉ የሚፈሩ እንግዲህ በቤታችን ስናስገባ በመጋረጃ ጋርደን ዕጣን አጭሰን በጣም በእንክብካቤ ነው የምንይዛቸው እና አዳኝ ከሆኑና ቤተክርስቲያኗ በጣም እንትን የምትል ከሆነ እንዴት አዳኝ የሆነ ነገር በገንዘብ ይገዛል? እነሱ ሽጠውልን ነው እኛም ገዝተንላቸው ነው በገንዘባችን ሼር ተደራርገን እንጂ አዳኝ ከሆኑ እንዴት ይሸጣሉ? እኔ ጥያቄ። ቅዱሳን ከሆኑ እኮ በነፃ ነው መሰጠት ያለባቸው። ኦርቶዶክሳዊ ይመጣና ኢየሱስ በይሁዳ ኢየሱስን ሽጦታል ብሎ ይመልስልሻል። ምን ታመጫለሽ? ጥያቄ ብለሽ የጠየቅሽውን የማርኬቲንግ ባለሙያዎች ጋር ነው የገባሁት። ኤርሚዬ ከዚህ ይልቅ ምንድነው ማድረግ ያለብን? አሁን አንድ ጥሩ ዘማሪ ጋብዤልሻለሁ። አማላጄ ቂርቆስ አማላጄ እያለ በቢጫ ጀሪካ እኔ እወጣለሁ ሲጀመር እወጣለሁ። አማላጄ ቂርቆስ አማላጄ ለበዓሉ መታሰቢያ የእሱ መዝሙር እንስማና በጸሎት ይዘጋዋል ራሱ ማለት ነው። ደግሞ አይደለም እንደው እሺ፣ ሌላው እንደው ማርያም ምናምን እሺ፣ በእድሜም ትልቅ ነች። አንተ የ3 ዓመት ልጅ አማላጅ ብያለሁ እኮ ታውቃለህ። ቂርቆስ ጩጬ እኮ ነው ገና። በስመ አብ ምን ጉድ ነው! እንደው ማርያም እሺ፣ ጌታ እናት ነች። እንደው ሌሎቹ እድሜያቸው ቂርቆስ እኮ ገና ሕፃን እኮ ነው። የሉጣ ቀሚስ ይዞ እኮ ጩጬ ነው። አማላጅ ስትለው ቆየሁኝ። እኔ ምን ላድርግ? ሰፈር ላይ እኮ ሲሉ ሰምቼ እኮ ደግሞ ክርስትና ግን ብርሃን ነው በእውነት። አሁን እኮ ነው ሳስበው በእኔና በእግዚአብሔር መካከል ሲቆም አስበዋል። አንድ ፍሬ ልጅ በኢየሱስ አብ ፊት ሲቀርብ የኔን ኃጢአት ይዞ አብ ፊት ቆሞ እንዳልክን ማረው ሲል በጌታ በኢየሱስ። አረ ወንጌል ብርሃን ነው የምንለው በምክንያት ነው። ያው እንዴት ናችሁ ሁላችሁ? ኤርሚያስ ድንገት ነው የሚያስወራኝ። ሰላም ብያለሁ የኤርሚ ቤተሰብ። ተባረክ እንዳልክዬ፣ ስላየው በጣም ደስ ብሎኛል። ድምፅህን ልስማ ብዬ ነው። አሁን አልቆይም በሁለት ምክንያት። አንደኛ እርቦኛል፣ እኩለ ቀን ነው ሜጋ። ሁለተኛ ቻርጀሬም አልቋል። ሶስተኛ ከምንም በላይ ያው በኢትዮጵያም አውሮፓም መካከለኛ ምስራቅም ያሉ እህቶች ስላሉ አሜሪካም ያሉ አሁን ምሽት ነው ወደ እነሱም እንዲተኙ ነው። ጌታ ቢፈቅድ ግን በኋላ የሚከፍቱ ወንድሞች ካሉ እዛ እንገናኛለን። ካልሆነ እኔ ከፍታለሁ። በኋላ ላይ በደንብ እንሄድበታለን ብዙ ነገር ላይ በተለይ ከዚህ ከዝማሬ ጋር በተገናኘ በሚያወሩን ከሆነ በመጽሐፍ በመረጃ እናወራቸዋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላሙኑ እንደየሰዓታቸው አቆጣጠር ቻው።